ألا أواجل وإن في الجسد مضغة በአንድ ሰው አካል ውስጥ አንዲት ቁራጭ ስጋ አለች። ኢዛ ሰለሐት እሷ ከተስተካከለች ከጸዳች ካማረች ሰለሐል ጀሰድ ኩሉ አካል ይስተካከላል። ወኢዛ ፈሰደት እሷ መስመር ከሳተች ሐዲዱን ከለቀቀች አካል በአጠቃላይ ይሳሳታል፣ አቅጣጫ ይስታላል። አላ አዋጃሉ ወህየል ቀልብ እሷ ቀልብ ትባላለች። ያልተስተካከለው ቀልባችን አካላችን ይዞ ተወረደ። ለመለያየታችን መነሻ መድረሻም እሱ ሆነ። ለመጠፋፋታችን መሰረት እሱ ሆኖ አለ። ዛሬ ታዲያ ምን ጀምረው ከቀልብ በሽታ ዋና በሆነው እንጀምራለን። ሂስድ በመንለው ሂስድ ምቀኝነት፣ አንድ ሰው አላህ የሰጠውን ጸጋ እንዲወገድበት መመኘት ማለት ነጋዴ ነጋዴው ጋር፣ ዓሊሙ ጋር፣ ቤተ ዘመዱ ውስጥ ጓደኛ ጋር በህይወት ስኬቱ ሂስድ ሊገባው ይችላል። የመጀመሪያው የሰማዩ ዓለም ላይ የተፈጠረው ወንጀል ምቀኝነት ይወልዳል። ሂስድ የሚወልዳቸው አገር ያፈርሳል፣ መስጂድ ይበትናል፣ ሶፍ ይለያያል። በርግጥ አሉ ሂስድ ወደምን እንደመራ ኢነ አባና ነብይ ነው አባታችን ለፊ ضላሊን ሙቢን ጥመት ውስጥ ነው አባታችን አሉ። ነብይ አይሳሳትም ነበር፣ ግን ሂስድ ነብይን ለማውገዝ ገፋቸው። እቅቱሉ ዩሱፍ አለ። ሂስድ የት እንደሚያደርስ ዩሱፍን ግደሉታል። ወንድማማች ዑስባ ጭፍራ ተሰብስቦ አለይሰ ሚንሁም ረጁሉን ረሺድ ወንድማቸውን ለመግደል ወሰኑ። ሂስድ ምቀኝነት የነብይን ቤት ይረብሻል። ምቀኝነት ቀይ መስመር ያስረግጣል። የፈንጅ ቀጠና ነው። በሂስድ የተሞላው ልባችን ዛሬ ሜዳችን አበላሸው። ፌስቡክን በከለው፣ ቲክቶክን አወከው። ስድም፣ ዝልፊያ፣ ማንጓጠጥ፣ መኮፈስ፣ ተናጋሪው ማዳማቸው። ኢያኩም ወልሐሰድ ሰውን መመቅኘትን ባካችሁን ተው። ፈኢነል ሐሰደ ሐሰድ እኮ የእኩሉል ሐሰናት ሐሰናታችሁን ይበለዋል። ከማ ተእኩሉ ናሩል ሐጠብ ልክ እሳት ያቀረብክለትን እንጨት ወደ አመድ እንደሚለውጠው ሶላትህን፣ ሐጅህን፣ ዘካህን የሚበላ ነው አሉ። ለምን ሐሲድ ስትሆን ታማለህ። ልክ አልፎ ሲሄድ አንጓጠ እሱ እኮ እናቀዋለን ነው የምትለው። ገና ታማለህ፣ ተንኮል ትሰራለህ። እልፍ ብለው ሲሕር ሁሉ የሰሩ ሰዎች አሉ። ሰዎች ላይ ትዳር ሊበትኑ። ሂስድ እኮ አሉ ጸጉርን አይደለም ይላጨው ዲንን ይላጫል። ሰውየውን ከዲን ሊያወጣው ይችላል። ሊላሂ ደሩል ሐሰድ ማዕደላ በደአ ቢሳሒቢሂ ፈቀተለ። እንደ ሂስድ ፍትሃዊ ዳኛ በባለቤቱ ነው የሚጀምረው ፍርድ። በደአ ቢሳሒቢሂ ፈቀተለ። ሂስድ ሕይወትህን ያጠፋዋል፣ ሕይወትህን ያበላሸዋል፣ ዲንህን ያጠፋዋል። ደብ ዓለይኩም ዳኡል ኡመም የቀደምት ህዝቦች በሽታ ወደ እናንተ እየመጣ ነው አሉ። ሂስድ የሚባል አላህ የውድድርን የሂስድን ስሜት እኛ ውስጥ አርጓል። ዓላማው ግን ለኸይር እንድንሽቀዳደም ነበር። ፈስተቢቁል ኸይራት በኸይር ተሽቀዳደሙ። የምታሐስደው በኸይር ስራ ነው። እሱ መስጂድ ሰራ፣ እኔም መስራት አለብኝ። እሱ አበላ፣ እኔም ማብላት አለብኝ። እሱ ሰደቃ ሰጠ፣ እኔም እሰጣለሁ። የልጆቹ ሐፈዙ፣ እኔም ማሳሐፈዝ አለብኝ። አላ ሊለዚ ገለ ዐለይ ሐሲደን አተድሪ ዐላ መን አሰእተል አደብ አሰእተ ዐላ ላህ ፊ ሑክሚሂ ኢዝ ለም ተርደ ሊማ ወሀብ። ከማን ጋር ነው ፍልሜ? አላህ ጋር እኮ ነው። ለምን ሰጠው እኮ? እንዴት ተሳካለት? እንዴት ሰው ተቀበለው? እንዴት ለስኬት በቃ? ግጭት እኮ አላህ ዘንድ። ኢብኑ መስዑድ ምን ይላሉ? እባካችሁን የአላህን ጸጋ አትፋለሙ ይላሉ። ማን ነው እንደሚፋለም ሲሏቸው ሐሲድ ነው አሉ። ምቀኛ ማለት ከአላህ ጋር ነው ጦርነት። እንዴት ትሰጠዋለህ ለሱ? እንዴት ተሳካለት? ምንም አካል ከሂስድ አይጸዳም። ትንሽ ናጥ ያረጋል። መልካም ሰዎች ያፍኑታል፣ መጥፎ ይገልጠዋል። የልብ በሽታዎችን እያከምን የምንሄድባቸው ጉዞዎች ይኖሩናል። አላሁ ስብሓነሁ ወተዓላ ውስጣችን ከመጥፎ ነገር አላህ ያጽዳው። አልሐምዱሊላህ ሳሒብል ከማል ወልጀላል ወልጀማል ወሳሒብል ከማል ወልኢንዓም اللهم أنت أحق من ذكر وأحق من عبد وأنصر من ابتغي وأرأف من ملك وأجود من سئل وأوسع من أعطى. أنت الملك لا شريك لك والفرد الذي لا ند لك. لن تطاع إلا بإذنك ولن تعصى إلا بعلمك. تطاع فتشكر وتعصى فتغفر. أقرب شهيد وأدنى حفيظ. حلت دون النفوس وكتبت الآثار ونسخت الآجال. والقلوب لك مفضية والسر عندك علانية. الحلال ما أحللت والحرام ما حرمت والدين ما شرعت والخلق خلقك والعبيد عبيدك وأنت الله الرؤوف الرحمن. مولاي
ناداك قلبي خاشعا ولساني يا عالما بالسر والإعلان فرج كروب المسلمين جميعهم واحفظ علينا نعمة الإيمان يا من إذا وقف العبيد ببابه ستر القبيح وجاد بالغفران تعفو الملوك عن النزيل بحيهم كيف النزيل بساحة الرحمن أشهد أن لا إله إلا الله وحده لا شريك له له الملك وله الحمد يحيي ويميت وهو على كل شيء قدير وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله أفضل من تقدم ومن تأخر البشير النذير والسراج المظهر المنير خير الأنبياء مقاما وأحسن الأنبياء كلاما لبنة تمامهم ومسك ختامهم فهدى الله به من الضلالة وبصر به من العمى فتح الله به أعينا عميا وآذانا سما وقلوبا غلفا وتركنا على المحجة البيضاء ليلها كنهارها لا يزيغ عنها إلا هالك أغر عليه للنبوة خاتم من الله نور يلوح ويشهد وضم الإله اسم النبي إلى اسمه إذا قال في الخمس المؤذن أشهد وشق له من اسمه ليجله فذو العرش محمود وهذا محمد نبينا أتانا بعد يأس وفترة من الرسل والأوثان في الأرض تعبد فأمسى سراجا مستنيرا وهاديا يلوح كما لاح الصقيل المهند فأنذرنا نارا وبشر جنة وعلمنا الإسلام فالله نحمد فصلوات ربي وتسليماته عليه ما اتصلت عين بنظر ووأت عذن بخبر وسلم تسليما كثيرا معاشر المسلمين أوصي نفسي الخاطئة وإياكم بتقوى الله ولقد قال تعالى ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أيها المؤمنون عباد الله إن الله جل شأنه ربط فلاح العباد بسلامة صدورهم وطهارة قلوبهم قال جل شأنه يوم لا ينفع مال ولا بنون إلا من أتى الله بقلب سليم إلا من أتى الله بقلب سليم من الشرك والشك سليم من الرياء والسمعة سليم من الحقد والحسد سليم من الكبر والعجب إلا من أتى الله بقلب سليم تأملوا عباد الله والله ما قال إلا من أتى الله بعمل كثير وأجر كبير بل قال إلا من أتى الله بقلب سليم المؤمن دائما يسعى لسلامة صدره وطهارة باطنه شعاره دائما أنا مسلم لا أحسد ولا أحقد على أحد من المؤمنين شعاره ودثاره لا يؤمن أحدكم حتى يحب لأخيه ما يحبه لنفسه أمراض القلوب فتنت الأمة وفتكت الصفوف ومزقتنا وجعلتنا الشذر مذر اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها يا الله باروت شوي زاري يا الله سبحانه وتعالى رداتك هنا ውጫችንን ስላመሰቃቀለው የውስጥ በሽታችንን እናወራለን አምራዱል ቁሉብ የውስጥ በሽታዎች ውጭ ላይ የምናያቸው ክፍተቶች የሰልፍ መበታተኖች የስነ ምግባር መታጣቶች የታመመ የውስጥ ነጸብራቆች ናቸው አንዳንዴ እግራችን ላይ ቁስል ወጥቶ ህመሙ ግን የሚሰማን ጭናችን ላይ ሊሆን ይችላል እሱ ምልክቱ መገለጫው ሲብተሙ እንጂ በሽታው ግን እግር ላይ ነው ያለው
የስነ ምግባር መበላሸት፣ አንዱ ለአንዱ ክብርን መንሳት፣ ኩራትና መትኮፈስ፣ ይይልኝና የንዋይ ፍለጋ፣ ስልጣን ፍለጋ፣ ንዋይ ያለ ሥራ ያለ ላብ ሀብት ፍለጋ፣ ስም ማጥፋቶች፣ መዘላለፎች ምንጫቸው መሰረታቸው የተበላሸ የውስጥ ማንነት አምራዱል ቁሉብ። ቀልብ ሲበላሽ አካል አብሮ ይረግፋል፣ አካል መስመር ይስታል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ውብ በሆነው ንግግራቸው ውስጥ አዋጅ ለዚህ ኡመት ያውጃል። የመልእክተኛውን አዋጅ ለመስማት ዝግጁ ናችሁ? አላ አዋጅ አሉ። ወኢነ ፊል ጀሰዲ ሙድገተን፣ በአንድ ሰው አካል ውስጥ አንዲት ቁራጭ ስጋ አለች አሉ። ኢዛ ሰለሐት፣ እሷ ከተስተካከለች ከጸዳች ካማረች፣ ሰለሐል ጀሰድ ኩሉ፣ አካል ይስተካከላል። አፍ ሚናገረውን ይመጥናል፣ ብዕር ሚጽፈውን ያስተውላል፣ እግር ሚራመድበትን ያስተውላል፣ እጅ ሌላውን አልፎ አይጎዳም፣ ሌላው ላይ አይጽፍም፣ ሌላውን አይተችም። ኢዛ ሰለሐት፣ እሷ ከተስተካከለች አካል ይስተካከላል። ወኢዛ ፈሰደት፣ እሷ መስመር ከሳተች ሐዲዱን ከለቀቀች አካል በአጠቃላይ ይሳሳታል፣ አቅጣጫ ይስታላል። ማነች እቺ? በጉጉት አስጠበቁንና አላ አዋጅ አሉ። ወህየል ቀልብ፣ እሷ ቀልብ ትባላለች። ይሄ የመልእክተኛው አዋጅ ነው። ነገስታቶች ሁሌም አዋጅ ይላሉ። የነገስታቶቹ ሁሉ አናጅ ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ለዚህ ኡማ አዋጅ ይላሉ። አላ አዋጅ። ወኢነ፣ ይሄ ተውኪድ እንለዋለን። ኢንፋሲስ ሰጡት፣ አጠነከሩት። ምንድነው? ትኩረት ሊስቡ ነው። አተሙበት። አካል ውስጥ ቆራጣ ስጋለች፣ እሷ ከተስተካከለች አካል ይስተካከላል። ያልተስተካከለው ቀልባችን አካላችን ይዞት ወረደ። ለመለያየታችን መነሻም መድረሻም እሱ ሆነ። ለመጠፋፋታችን መሰረት እሱ ሆኖ አለፈ። የውስጥ በሽታ ማከም በዚህ ኡማ ላይ ያስተዋልነው ክፍተት ልብ አለ። ታዘብነ ብለን ነበር ባለፈው። አሁን ዳግም ታዘብነ። ከዛ በኋላ ለካ ብዙ ነገር መስመር ተስቷል። ለካ ብዙ ነገር አቅጣጫ ተለቋል። ተናጋሪው ማዳማቸው የውስጥ ሕክምና በተቅዋ ውስጥ ማነጽ፣ ቀልብ ካለባት በሽታ ከኩራት ከመኮፈስ ከይዩልኝ ከስሙልኝ ከሂስድ ከሂቅድ ከነዚህ ሁሉ ካላጠራ ነው የኛ ሰልፍ ህያው አይሆን። ዛሬ ታዲያ ምን ጀምረው ከቀልብ በሽታ ዋና በሆነው እንጀምራለን። ሂስድ በምንለው ሂስድ ምቀኝነት፣ አንድ ሰው አላህ የሰጠውን ጸጋ እንዲወገድበት መመኘት ማለት። ይሄ በሁሉም የህይወት እርከን ውስጥ አለ። ነጋዴ ነጋዴው ጋር፣ ዓሊሙ ዓሊሙ ጋር፣ ቤተ ዘመዱ ውስጥ፣ ጓደኛ ጓደኛ ጋር፣ ወይ በዘሩ ወይ በሥራው ስኬቱ ወይም በውበቷ ወይ ስኬታማ በሆነው ትዳሩ ወይ በሚያምሩ ልጆቹ በህይወት ስኬቱ ሂስድ ሊገባው ይችላል። ይሄ እንድንጀምር ያስገደደን ሰማይ ላይ ወንጀል ሲጀመር በዚህ ስለተጀመረ። አደምን አላህ ሲፈጥረው አለይሂ ሰላም ገና ተክለ ቁመናውን አቁሞት በጣም በሚያምር ተክለ ቁመና ሲያስተካክለው ተወው አላህ አቁሞ። ሸይጣን መጣ ይላሉ ነብዩ አለይሂ ሰላቱ ወሰላም። አደምን አካሉን ይዞረው ጀመረ። በውስጡ ይገባል፣ በውጭ ይወጣል፣ ያስተውለዋል። አንተ እኮ ለወደፊት በእኔ ላይ ከተሾምክ ጉድ ነው ምሰራህ ይል ነበር ሸይጣን። ታዲያም የውሳኔው ቀን ደረሰ። መላእክት ተሰለፉ። አደም ፊት ለፊት ተቀመጠ። አላህ አዋጅ አለ። እኔ አደምን አስተካክየው ሩህ ስነፋበት ፈቃዑ ለሁ ሳጅዲን አላቸው። ሰጋጆች ስትሆኑ ውደቁ አላቸው። አንዱ ብቻ አመፀ፣ ኢብሊስ አመፀ። አላህም ጠየቀው ለምን እንዳልሰገደ። خلقتني من نار وخلقته من طين፣ እሱን ከጭቃ እኔን ከሳት ፈጥረ እንዴት ለሱ ሰግዳለሁ አለ። ያኔም ከአላህ እዝነት ተቋረጠ፣ ከአላህም ረሕመት ተበተነ። የመጀመሪያው የሰማዩ ዓለም ላይ የተፈጠረው ወንጀል ሂስድ የወለደው ምቀኝነት የወለደው። ምቀኝነት ታሪኩ ሰፊ ነው። ከሰማይ ነው የሚጀምረው። እሱ የመጀመሪያ ምድር ላይ የተሰራው ወንጀል ምቀኝነት የወለደው ነው።
አባታችን አደም አለይሂ ሰላም ምድር ወረደ። ሁለት ልጆች ነበሩት፣ ሃቢል ቃቢል የሚባሉ። ሃቢል አርብቶ አደር ነው። ቃቢል ገበሬ ነው። እሱ ደግሞ አርሶ አደር ነው። አዝርዕቶች ማሳዎች አሉት። አላህ ትእዛዝ ላከ ለአላህ ሰደቃ ስጡ ብሎ። ሃቢል ምርጧን እንስሳ ይዞ አቀረበ፣ ለአላህ ቁርባን አቀረበ። ቃቢል ደግሞ የደረቀውን የገረጣውን አትክልት ይዞ መጣና ለአላህ ሰደቃ አቀረበ። ያኔ በዛን ዘመን አላህ ሲቀበልህ የምታቀው ከሰማይ እሳት መጣ፣ አንተ ያቀረብከውን ትበለዋለች። ታዲያ አላህ ጥሩ ያቀረበውን ሃቢልን ተቀበለው፣ እሳትም ላከና የሱ ተበላች። ቃቢል ሲመለከት እሱን አላህ አልተቀበለው፣ ተበሳጨ፣ ሒስድ ቀሰቀሰው፣ ተቆጣ። ለአቅቱለነክ አለው፣ ከባድ ቃል ተናገረ። አላህ ቁርአን ላይ ዘግቦታል፣ እገልሃለሁ አለ። አላህ ነው የተቀበለው። ኢዝ ቀረባ ቁርባናን ፈተቁቢለ ሚን አሐድሂማ፣ አላህ ካንደኛው ተቀበለ። ለምን? ኢነማ የተቀበሉ ላሁ ሚነል ሙተቂን፣ አላህ እሱን ፈርተው ለሱ ጥሩን ነገር ያቀረቡትን ነው አላህ የሚቀበል። እገልሃለሁ አለ። ለምን ነው የምትገለኝ? አላህ እኔን ስለተቀበለኝ ነው። አሁን የምታዩት ልዩነት ይሄ ነው። እነገሌ እዚህ ደረጃ ላይ ደረሱ፣ እነገሌ እንዲህ ውጤታማ ሆኑ። ለአቅቱለነክ እገልሃለሁ አለ። አሁን መግደል ስለማይችል ስም ብቻ ሊያጠፋ ይችላል። እገልሃለሁ አለ። መጨረሻም ወንድም ለእጁን ሰነዘረ፣ ፈቀተለህ፣ ወንድሙን ገደለው። የመጀመሪያ ወንድማማች ናቸው ለሰው ልጆች ታሪክ። ገዳዩ ቃቢል ይባላል። ብዙ ጊዜ ቃቢልና ቃቢል ሰው ይምታታል። ቃቢል ቃፍ አለች፣ ቃቲል በሚለው ያዙት። ገዳይ እሱ ነበር፣ ሃቢል ተገዳይ። የመጀመሪያ ወንጀል ምድር ላይ ሒስድ የወለደው የወንድምንም ደም የማፍሰስ ክስተት ተከሰተ። ለዚህም ነው በዚህ ርዕስ የጀመርነው። ተከታታይ ርዕሶች ይኖሩናል ውስጣችን በሽታዎቻችን እያወጣ እንዴት እንከም ብለን። የመጀመሪያው ሒስድ ማንም የማይድንበት የበሽታዎች ሁሉ ምንጭ። ፖለቲካው ላይ የምታዩት ስንክሳር አብዛኛው ሒስድ የወለደው ሊሆን ይችላል። ሒስድ የሚወልዳቸው አገር ያፈርሳል፣ መስጂድ ይበትናል፣ ሶፍ ይለያያል። ሒስድ አላህ ይጠብቃል። አላህ ውስጣችን ያጽዳው። እንኳን ለኛ ለነቢያት ልጆች ሒስድ አልተመለሰም። ነቢዩላህ ዩሱፍ አለይሂ ሰላም አባታቸው ነብይ ነው፣ አያታቸው ነብይ ነው። ቀደም አያታቸው ነብይ ነው፣ ኢብራሂም፣ ኢስሐቅ፣ ያዕቁብ። ልጃቸው ዩሱፍ ይባላል። ዩሱፍ አባቱ ያዕቁብ ዘንድ በጣም ተወዳጅ ነበር። ሲያዩት ቆንጆ ነው ዩሱፍ። የቁንጅናን ግማሽ ነው አላህ ከሱ ላይ ያስቀመጠ። ቁንጅናን ከሁለት ከፍሎ ግማሹን ዩሱፍ ላይ ነው አላህ ያደረገው፣ ሌላውን ነው እኛ ጋር የተበተነ። አኑበት ኢዝ ቃሉ ለዩሱፍ ወአኹሁ አሐቡ ኢላ አቢና ሚና ወነሕኑ ዑስባ፣ እኛ ብዙ ጭፍሮቹ ነን እያለን ዩሱፍና ወንድሙ አባታችን ዘንድ በጣም ተወደደሳል። በርግጥ አሉ ሒስድ ወደ ምን እንደመራ ኢነ አባና ነቢይ ነው አባታቸው፣ ለፊ ضላሊን ሙቢን፣ ጥመት ውስጥ ነው አባታችን አሉ። ነቢይ አይሳሳትም ነበር፣ ግን ሒስድ ነቢይን ለማውገዝ ገፋቸው። ታዲያ ምን ያደርጉ? አንድን ሴራ ዘየዱ። እቅቱሉ ዩሱፍ አሉ። ሒስድ የት እንደሚያደርስ ዩሱፍን ግደሉታል። ወንድማማች ዑስባህ ጭፍራ ተሰብስቦ አለይሰ ሚንሁም ረጁሉን ረሺድ፣ ወንድማቸውን ለመግደል ወሰኑ። ለመግደልም ሲወስኑ አንድ ከነሱ ጋር ትንሽ ሚሻለው ግዴለም ጉድጓድ ውስጥ ጨምሩት፣ አልፎ ሐጆቹ ውሃ ሊቀዱ ሲሉ ይዞት ይሄዳሉ አለ። ይሄም ሌላ ገደላ ነበር። ጉድጓድ ውስጥ ጨመረው፣ ግን ይሻላል አሉ። ጉድጓድ ውስጥ ወንድማቸውን ጨመሩት። ዩሱፍም ከአባቱ ለ40 ዓመት ተለየ። አንዴ ባሪያ ሆኖ ሲሸጥ፣ ሌላ ጊዜ እስር ቤት ሲገባ፣ ሌላ ጊዜ ዚና ሰራ ተብሎ አህያ ላይ ተደርጎ በግብጽ ከተማዎቹ ሲዞር የመከራን የሰቀቃን ጊዜ አሳለፈ። ይሄን ግፍ የፈጠሩበት የነቢያት ልጅ የሆኑት ወንድሞቹ ነበሩ። ሒስድ ምቀኝነት የነቢይን ቤት ይረብሻል። አባታቸውን አመጹ፣ አላህንም አስቆጡ። ወንድማቸውን ለሰቆቃ ዳረጉት። ሒስድ አቡ ጀህልን እስልምናን ከመቀበል ያገደው ምቀኝነት ነው።
ነብዩ አለይሂ ሰላቱ ወሰላም እውነተኛ መሆናቸውን አቡ ጀህል ያውቃል። ረሱሉ አለይሂ ሰላቱ ወሰላም ለሊት ተነስተው ሶላት ቁርአናቸው ድምጻቸው ማራኪ ነው ሲቀሩ አቡ ጀህል በሌሊት መጥቶ ያዳምጣቸው ነበር። እውነተኛ መሆናቸውን ጠንቅቆ ያውቅ ነበር አቡ ጀህል። አንዴ በሌሊት ወጥቶ ሲሄድ ቁረይሾች አዩት። የቁረይሽ ያን ያደረጃጅ አንድ ንጉስ የለም፣ በርካታ ንጉሶች ነው ያሉበት። በአንድ ላይ በህብረት ነው የሚመሩት። ቤተሰብ ሁሉም አላቸው ዘሮች። ያዙት። አንተ አቡ ጀህል በሌሊት እየመጣ መሐመድን ለምን የምታዳምጥ? አሁንም ድንገት ያልፋቸዋል። መጨረሻ ያዙትና አቡ ጀህል ወይ እውነታውን ንገረን አሉት። ስሙ ያኔ አበል ሐከም ይባላል። የጥበብ አባት ነበር የሚባል። እስልምናን ብርሃን ማየት ካልቻለ ይሄ ደንቆሮ ነው እንጃሉና ረሱል ሰለላሁ ዐለይሂ ወሰለም አቡ ጀህል የድንቁርና አባት ነው ያሉት መጨረሻ ነው። ረሱል ሰለላሁ ዐለይሂ ወሰለም የአበል ሐከም አሉት፣ አንተ የጥበብ አባት ሆይ ማለት ነው። መሐመድ ግን ትክክለኛ ነው እንዲህ አሉት። እውነትህን ንገረናል። እውነት ልንገራችሁ አላው እኛና የመሐመድ ቤተሰቦች እኮ በስልጣን ተወዳደርናል። አበሉ አበላን፣ አዘመቱ አዘመትን፣ አለበሱ አለበስን። እኩል እንደ ፈረስ ስንሄድ ከኛ መሃል ነብይ ያላሉ አለ። ከነኛ ቤት ደግሞ ነብይ ማለት አይችልም። فقالوا عندنا نبي يأتيه خبر من السماء ከሰማይ ዜና የሚመጣለት ነብይ ያለኛ ቤት አሉ። ታዲያ እንዴት በዚህ መወዳደር እንችላለን? በአላህ ይሁንብኝ መቼም አልከተለው ማለት አላህ ተቆጣ፣ አንቀጽ አወረደ። فإنهم لا يكذبونك አንተ መሐመድ አንተን እኮ ያስተባብሉ እውነተኛ መሆንን እስላምን ጽት ያለ ብርሃን መሆኑን ያውቃሉ። ولكن الظالمين بآيات الله يجحدون ግን በዳዮቹ በአላህ አንቀጽ ይኮራሉ፣ ያስተባብላሉ። ይሁዳዎች ረሱልን እንዳይከተሉ የጋረደባቸው ሒስድ ነበር። የመጨረሻው ነብይ ይመጣል እናንተ ጋር ገና እንፋለማለን እያሉ መዲና ውስጥ ለሚኖሩ አረቦቹ ይናገሩ ነበር። መጽሐፋቸው ላይ ተጠቅሷል። መልኩ፣ ቁመናው፣ ሽፋሽፍቱ፣ ያይኑ ቅድ ነጩ የጸዳ ጥቁር የጠቆረ አንገተ መቃ አፍንጫው ስንደዶ ጥቁር ጸጉር ያለው ደረቱ ሰፊ ቁመናው መካከለኛ ተጠቅሶላቸው ያዕሪፉነሁ አላህ ያቁታል እኮ ሙሐመድ ከማ ያዕሪፉነ አብናአሁ ልጆቻቸውም ያቁትን ያህል እኮ ያቁታል። ተላከ ነብዩ አለይሂ ሰላቱ ወሰለም ረሱሉ ሲላኩ ሲያዩት ከዓረብ ነው። እነሱ ከበኒ እስራኤል ይሆናል ብለው ነበር። አንከተለው ማሉ ነብዩ አለይሂ ሰላቱ ወሰለም። ሒስድ ኩፍር ያስጨብጣል። ምቀኝነት ቀይ መስመር ያስረግጣል። የፈንጅ ቀጠና ነው። አስተባበሉ፣ ራቁ። ረሱልን አለይሂ ሰላቱ ወሰላም ጠላት እንደሆኗቸው እስከ ጫፍ ዘለቁ። ቁረይሽ ጋር ያበሩ በኒ ቁረይዛዎች ለማጥፋት ያልቆፈሩት ድንጋይ የለም። ሒስድ አላህ ውስጣችን ያጽዳው። በሒስድ የተሞላው ልባችን ዛሬ ሜዳችን አበላሸው። ፌስቡክን በከለው፣ ቲክቶክን አወከው። ስድብ፣ ዝልፊያ፣ ማንጓጠጥ፣ መኮፈስ፣ ተናጋሪው ማዳማጩ። ነብዩ አለይሂ ሰላቱ ወሰላም ይሄ በሽታ ከባድ መሆንን ስለሚያውቁ በርካታ ማስጠንቀቂያዎችን ሰጥተዋል። ጥፋትን የሞላበት ነው። ኢያኩም ወልሐሰድ ሰውን መመቅኘትን እባካችሁን ተው። فإن الحسد حسد እኮ يأكل الحسنات ሐሰናታችሁን ይበለዋል። كما تأكل النار الحطب ልክ እሳት ያቀረብክለትን እንጨት ወደ አመድ እንደሚለውጠው ሶላትህን፣ ሐጅህን፣ ዘካህን የሚበላ ነው አሉ። ለምን ሐሲድ ስትሆን ታማለህ። ልክ አልፎ ሲሄድ አንጓጠ እሱ እኮ እናቀዋለን ነው የምትለው። ገና ታማለህ፣ ተንኮል ትሰራለህ። እልፍ ብለው ሲሕር ሁሉ የሰሩ ሰዎች አሉ። ሰዎች ላይ ትዳር ሊበትኑ ተሳካላት። እሱ እኮ ዘጋ በሀብቱ። ልጆቹ እኮ ውጤታማ ሆኑ። እንዴ እሱ የተከበረ እኮ ነው ተጭኖታል እኮ ዱንያው ይላል። ወንጀል ያሰራል፣ ስም ያስጠፋል። እሱ ስታይ ፊት እንደተኮሳተረን። ከዛም ነብዩ አስከትለው ምን አሉ? ሒስድ እኮ አሉ ጸጉርን አይደለም ይላጨው ዲንን ይላጫል። ሰውየውን ከዲን ሊያወጣው ይችላል።
ይሄስ ሐሰናህ ጋ ነው አካልህንም ይጎዳዋል። ሐሲድ እንቅልፍ የለው። ሌላው ለበላው እሱ ይራባል፣ ሌላው ለነዳው እሱ ይቆጫል። ሁሌም አላህ ጋር ፍልሚያን ሕይወትህንም ሊያስከፍል ይችላል። በአባስያዎች ስሮ መንግስት ውስጥ በእስልምና ታሪክ ኡመውያ በኋላ አባስያ ምንላቸው መጥተዋል። በእነሱ ያገዛዝ ዘመን አንድ ታዋቂ መሪ ነበር፣ ሙዕተሲም ይባላል። አሞሪያ የምትባለውን ከተማ ጦር አዘምቱ የከፈተ ትልቅ ንጉስ ነው። ታዲያ እሱ ዘንድ አንድ ገጠሬ ተወዳጅ ሆነ። ይቀርባል፣ ያጫውተዋል። ንጉሱ ወደደ፣ ያቀርበዋል። እሱን በጣም ሲያቀርበው የተመለከተ አንድ ሚኒስትር ይሄን ሰው እንዴት ነው ከዚህ ማርቀው ብሎ ወሰነ። ከዛም ቤቱ ጋበዘው። ነጭ ሽንኩርት የበዛበት ምግብ አዘጋጀለት፣ እንዲሸታፉ ማለት ነው። በጣም አበላው። ከዛም ምን አለው? ማታ ወደ ንጉሱ ስትሄድ የነጭ ሽንኩርቱ ሽታ ንጉሱን እንዳያውከው አፍህን እባክህ ዘጋርጋ አውራው አለው። ተስማማ። ታዲያ ሚኒስትሩ ቀድሞ ወደ ንጉሱ ገብቶ ነበርና ንጉስ ሆይ ታሪኮን እየሰሙ ነው አላቸው። ምን ተፈጠረ? ያ እኮ ብታመጣው ያን እንግዳ ሳያስፈቅድ የሚገባው የቅርብ ወዳጅ ንጉሱ አፉ ይሸታል እያለ ያወራ ነው አለው። ተበሳጨ ሙዕተሲም። እኔ ባቀረብኩት እኔን ከባድ ነው ለነገስታት የመባል። ያ ምስኪን ገጠሬ ቤት ገባ ንጉሱ ጋር። እንደገባም ነጭ ሽንኩርቱ እንደሸተው ምሳሌ የበላው አፉን ይዞ ማናገር ጀመረ። ሲያናግር ንጉሱ ገባው። አሃ እኔን ይሸተኛል ብሎ እሱ እንደሸተው ብሎ የኔ አፍ ይሸተዋል ብሎ ነው ይዘጋል። ደብዳቤ ጻፈና ሊያስገድለው ሄደህ ደብዳቤ አድርስና መልእክት ይዘህልኝ አለው። የጻፈው ወደሱ ኮማንደሮች ነበር። ሲደርስ ይሄን ሰው ግደሉት የሚል ደብዳቤውን ይዞ ይሄ ገጠር ይወጣ። ሲወጣ ሚኒስትሩ አገኘ። የት ይሄድክ ነው? ይሄን ወረቀት አሽጎ ሰጥቶኛል ላደርስ ነው አለው። ከዛም ወደ ቤት ነው የምትሄደው? ወደዚህ ቦታ። አይ መንገዱ ከሚደክምህ እኔ ላደርስልሃል፣ ገላገልከኛ። ደብዳቤውን ተቀበለ። የት ይዞት ሄደ? ወደ ኮማንደሮቹ። ሲደርስ የንጉስ ትእዛዝ ነው። ለምን እንዴት የለም። እንደመጣ ተቀበሉና ቀሉት ያንን ሚኒስትር። ከዛ ሚኒስትሩ ሲጠብቅ የለም ንጉሱ። 2 ቀን 3 ቀን አላገኘው። የት ሄደ ሲል አይ እሱ እኮ ተገሏል አሉ። ማን ገደለው? የሆነ ደብዳቤ ይዞ ሄዱ። ደብዳቤውን ለሌላ እኮ ነው የሰጠው። አስጠራ ያን ገጠሬ። ደብዳቤው ስለ አድርስልሃል የሰጠውት። ከዛ ንጉሱ ጠረጠረ፣ የሆነ ነገር አለ። አንተ ለምን ነው ከተማ ላይ ስሜን ያጠፋለው? ምን ብለ አፉ ይሸታል ብለ? ንጉሱ ይርሶ ነው። እኔ እኮ አፌን የዘጋሁት ለርሶ እሱ ያበላኝ ነጭ ሽንኩርት እንደሸተው። ከዛም አንድ ቃል አለ፣ ሊላሂ ደሩል ሐሰድ ማዕደለ በደአ ቢሳሂቢሂ ፈቀተለ። እንደ ሒስድ ፍትሃዊ ዳኛ የለም። በባለቤቱ ነው የሚጀምረው ፍርድ። በደአ ቢሳሂቢሂ ፈቀተለ። ሒስድ ሕይወትህን ያጠፋዋል፣ ሕይወትህን ያበላሸዋል፣ ዲንህን ያጠፋዋል። ለዛ ነው ነብዩ አለይሂ ሰላቱ ወሰላም ደብ አለይኩም ዳኡል ኡመም፣ የቀደምት ህዝቦች በሽታ ወደ እናንተ እየመጣ ነው አሉ። ሒስድ የሚባል ላ ተሐሰዱ ፊ ሰሒሐይን፣ ሒስድ አትገባቡ፣ አንዳንዱን አይመቀኙ፣ አላህን የሰጠ ያንችሮታ። ወላ ተባገዱ፣ አትጠላሉ። ወላ ተቃጣዑ፣ ዝምድናን ጓደኝነት አትቁረጡ። ወኩኑ ዒባደላሂ ኢኽዋና፣ የአላህ የምትዋደዱ ወንድማማቾች ሁኑ። ለማጥፋት አትሩት። በንግዱ ከተሳካለት አላህ እንዲሰጥ ለምነው፣ አንተ ምሩት። እሱን ለማክሰር እሱን ስም ለማጥፋት ይሄ አኺራን ያበላሻል። እብኑ ሐዝም ጡቁል ሐማማ ሚል ኪታብ አላቸው። ታዋቂ ዓሊም ናቸው። አንደሉስ ውስጥ የአሁኗ ስፔን ላይ የተከሰተን በነጋዴዎች መሃል ፉክክር መጽሐፋቸው ላይ አስቀምጠውታል። ጡቁል ሐማማ ይላል። እዚህ መጽሐፍ ላይ አንድን አስገራሚ ታሪክ ይናገራል። አንደሉስ ውስጥ ይላል አንድ ታዋቂ ባለ ሀብት ነበር። ንግዱ የተሳካለት፣ የነካው ሁሉም ያተርፍለት። ታዲያ ይሄ ስኬቱ 4 በሚጠሉት ጓደኞቹ ጥርስ ውስጥ ከተተ። ሁሌም ይመቀኙታል፣ ሁሌም ይሐስዱታል። ተሳካለት፣ ሆነለት፣ አደገ፣ ያመጣው ይሸጣል፣ የነካው ያተርፋል። ሐሰዱት። አንዴ እሱን ለማወቅ ወስነው አንድ ጁምዓ ወጡ። እሱም እንደለመደው ጀለብያውን ለብሶ ነጭ ጥምጣሙን አድርጎ ከቤቱ ወጣ። መንገድ ላይ ጠበቁት። አስቆመው። አንዱ እንደምን ደናደርክ
ዛሬ ደግሞ አምሮብሃል በተለይ ቢጫው ጥምጣምሃል። ሰውየውም ዞር አለና አረ ጥምጣሜ ነጭ ነው ብሎታል። አይ ቢጫ ነው ግን አምሮብሃል ብሎ ተለይ። ሰውየው ምን ነካው ብሎ መንገዱን ቀጠለ። ትንሽ እንደተጓዘ ሌላኛው ጠበቀው። ዛሬ አምሮብሃል እንዴት ነህ አለው። በተለይ ሰማያዊው ጥምጣምሃል። እንዴ ምን ነክቶሃል? ጥምጣሜ ነጭ እኮ ነው። አይ ሰማያዊ እንኳን ነው ግን አምሮብሃል ተለየው። ሳይኮሎጂካሊ አታክ አረጉት፣ አከታተል። ሱቁ ከመድረሱ በፊት ሶስተኛው ጠበቅ። ከፈሃለ ካምሮብሃል ዛሬ በተለይ ቀዩ ጥምጣምሃል። እናንተ ሰዎች ምንድነው የምታወሩት? ዛሬ ሰው ነው የተሳሳተ፣ እኔ ነኝ የተሳሳተ። ጥምጣሜ ነጭ ነው አሉ ጫፉን አምጥቶ። ቀይ እንኳን ቀይ ነው ግን አምሮብሃል። ሰውየው ሰማያዊ፣ ጥቁር፣ ቀይ ያለ ሱቅ ውስጥ ገባ። ሱቁ ውስጥ ገብቶ ከፍቶ እንደለመደው ስራ ሊጀምር ሲል አራተኛው መጣ። ዛሬ እንዴት አምሮብሃል? ንጋቱን መስልሃል። በተለይ ቢጫው ጥምጣምሃል። እናንተ ሰዎች ምንድነው የምታወሩት? ጥምጣሜ ነጭ ነው ውጣልኝ አለው። ተበሳጨ፣ ጮኸ ይላሉ ኢብኑ ሐዝም። ከዛም ራሱ ማውራት ጀመር። ቢጫ፣ ጥቁር፣ ነጭ አቅሉ ተነካ ይላል ኢብኑ ሐዝም። ምን ያሉ ይህ ሰው በሂደት አበደ ይላል። አንደሉስ ጎዳና ላይ ይህም ባለሀብት ከሀብቱ ከስሮ ራቁቱን እየሄደ ሕፃናት በድንጋይ ሲያባሩት መለከት ነበር ይላል። አላህ ውስጣችን ከሐስድ አዝለው። አላ ወፈዕሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ አላ ኢሕሳኒህ ወሽክሩ ለሁ አላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለመ ወባረከ አላ ረሱሊህ ወኢኽዋኒህ። አማ ባዕድ፣ ውድ ወንድሞቼ ከዚህ በሽታ የሚጸዳ የለም። የነቢያትን ጓዳ የጎበኘን ወንድም ላይ ወንድም ቢላ ያስወጣ ነው። ሒስድ ከባድ በሽታ ነው። ሰማይ ጀመረ፣ ምድር ላይ ነጠረ፣ እኛው ጋር ተበተነ። ይህን ቀልብ ካልታደግነው ካላዝነው ከባድ ነው። እንደምታውቁት አላህ የውድድርን የሒስድን ስሜት እኛ ውስጥ አርጓል። ዓላማው ግን ለኸይር እንድንሽቀዳደም ነበር። ፈስተቢቁል ኸይራት፣ በኸይር ተሽቀዳደሙ። የምታሐስደው በኸይር ስራ ነው። እሱ መስጂድ ሰራ፣ እኔም መስራት አለብኝ። እሱ አበላ፣ እኔም ማብላት አለብኝ። እሱ ሰደቃ ሰጠ፣ እኔም እሰጣለሁ። የልጆቹ ሐፈዙ፣ እኔም ማሳሐፈዝ አለብኝ። ምንጩ ንጥረ ነገሩ ኸይር ነበር ያዘለው። ወሳሪዑ ተሯሯጡ፣ ተሽቀዳደሙ ነበር። ገለበጥ ነውና ለተንኮላዋለሁ። ይሄን አላህ ያስቀመጠው እኛ ውስጥ ያለን ኢነርጂ ስሜት ገለበጥ ነው። ነብዩ አለይሂ ሰላቱ ወሰላም ለሐሰደ ኢላ ፊትነተይ፣ ለሁለት ነገር ቢሆን እንጂ ሒስድ የለም ይላሉ። አንድ ሰው አላህ ብር ሰጥቶት ሲበትን ካየው አረ ስጠንና እንበትን፣ ይሄ ይቻላል። አለም ለአንዱ ዒልም አላህ ሰጠው፣ ቁርአን ሰጠው፣ ሲያቀራ ሲያስተምር አየው፣ እንደሱ ስጠንና እንስጥ፣ ይሄ የሚመሰገን ነው አሉ ነብዩ አለይሂ ሰላቱ ወሰላም። መነሻው ሒስድ ኸይር ነበር፣ ውድድር ነበር። አላህ የሰው ልጆች ውስጥ መፍጠር የፈለገው ለሚስሊ ሃዛ ፈልያዕመል ልዓሚሉን ፈልየተናፈስ ልሙተናፊሱን፣ ፉክክር፣ ውድድር፣ ሩጫ እንዲጀመር ነበር። እኛ ገልብጠን ሰው ማጥፊያ ያደረገ። እንዲህ አይነት ስሜት የተሰማው ሰው ሶስት ነጥቦችን ይመልከትላለሁ። የመጀመሪያ ሒስድ ዲንህን የሚላጭ መሆኑን ልብ በል፣ እሱን ልብ በል። ሁለተኛ ሒስድ ማለት አላህ የሰጠውን ጸጋ መቃረን፣ ጦርነት ከአላህ ጋር። አም የሕሱዱን الناس على ما آتاهم الله من فضله፣ አላህ ለባሮች የሰጠውን ጸጋ ይመቀኛሉ እንዴ ይላል። አላህ የራሱ ጥበብ አለው። አንዱን ሀብታም፣ አንዱን መካከለኛ፣ አንዱን ዓሊም፣ አንዱን ጃሂል፣ አንዱን ጤነኛ፣ አንዱን በሽተኛ። ወረፈዕና ባዕضኩም ፈውቀ ባዕድን ደረጃት አበላልቷል። አንተ ጥበበኛ አይደለህም ማለት ነው። ሐሲድ ማለት ውሳኔ ትክክል አይደለም። ለምን ልጆች ሰጠኸው? ለምን ሀብት ሰጠኸው? ለምን ዒልም ሰጠኸው? ፍልሚያ ከአላህ ጋር። አላ ሊለዚ ገለ ዐለይ ሐሲደን አተድሪ ዐላ መን አሰእተ ልአደብ አሰእተ ዐላ ላህ ፊ ሑክሚሂ ኢዝ ለም ተርደ ሊማ ወሀብ። ከማን ጋር ነው ፍልሚያ? አላህ ጋር እኮ። ለምን ሰጠኸው እኮ። እንዴት ተሳካለት? እንዴት ሰው ተቀበለው? እንዴት ለስኬት በቃ? ግጭት እኮ አላህ ዘለ።
ለዛ ነው ኢብኑ መስዑድ ምን ይላሉ? እባካችሁን የአላህን ጸጋ አትፋለሙ ይላሉ። ማን ነው እንደሚፋለም ሲሏቸው ሐሲድ ነው አሉ። ምቀኛ ማለት ከአላህ ጋር ነው ጦርነት። እንዴት ተሰጠዋለ ለሱ? እንዴት ተሳካለት? ግጭቱ ከአላህ ጋር። ስለዚህ አንድ ሰው ሲሐስድ አላህ ጋር እየተፋለመ መሆኑን ይወቅ፣ እጁን ይሰብስብ። ሶስተኛ ከሕስድ የሚጸዳ የለም። ሐሰኑል በስሪን ጠየቋቸው፣ ሙእሚን ሕስድ ይገባዋል እንዲህ አሏቸው። ላ አባለክ አሉት። ምን ነካህ? ይሄ ዩሱፍ ወንድሞች የነብይ ልጆች እኮ ናቸው፣ እነሱም ውስጥ ገብቷል። ታዲያ ምን እናርጋሉ? ውስጥ ሲፈጠር ፈነዋል። ኢብኑ ተይሚያ አያይዘው ይናገራል፣ ምንም አካል ከሕስድ አይጸዳም፣ ትንሽ ናጥ ያረጋል። ግን አሉ ኢብኑ ተይሚያ መልካም ሰዎች ያፍኑታል፣ መጥፎ ይገልጠዋል። ኮሜንት ላይ ገብቶ ይሳደባል፣ ስምህን ያጠፋል፣ ሲሕር ይሰራብሃል፣ እንደዛ ነጋዴ ሊያሰክርህ ይመጣብሃል። መጥፎ ሰዎቹ ይራመዱታል። ሌላው ሲፈጠር ዋጥ እስትግፋር ያደርጋል፣ ዱዓ ያረጋል ውስጡ እንዲወጣ። አላህ ሆይ ለሱ ሰጠኸዋል፣ ለኔም ስጠኝ፣ ለኔም ሙላልኝ ለሱ እንደሞላህለት። አስተግፍሩላህ ለተሰማይ ስሜት ከራሱ ጋር ፍልም ያደርጋል። አራተኛው ሰውየውን ተውና አላህን ጠይቀው። ወላ ተተመኑ ማ ፈደለ ላሁ ቢሂ ባዕደኩም አላ ባዕድ፣ አንዳችሁ ለአንዳችሁ አላህ ያበላለጠው ነገር አትመኙ አለና አላህ አስከትሎ ወስአሉላህ ሚን ፈድሊ፣ አላህን ከችሮታው ለምኑታል። ለዛ ሰው ከሰጠው ሀብት በላይ አላህ ይሰጣል፣ ከሰጠው ዒልም በላይ ይሰጣል። ከሱ የተሻለ ትዳር፣ ከሱ የተሻሉ ልጆች፣ እህቶችን ብትሆኑ ከሱ የበለጠ ቁንጅና። ሕስዱን ተውት፣ የሌላውን አትመኙት፣ ወደ አላህ እጃችሁን መልሱት። ጸጋ ደግሞ ለተቸርከው ወንድሜ ሶስት ምክሮችን ልቸር። መጀመሪያ ጸጋ የተሰጠው ሰው ሐሲድን የሚከላከለው ራሱ ነው። መጀመሪያ ካለህ ነገር አካፍለው። አንዳንዱ እሱ ይይዛል፣ ሌላው ችግር ውስጥ ነው። ቤተሰብ ሊሆን ይችላል፣ ዘመድ፣ ጎረቤት፣ አብሮ አደግ። እሱ ዛ ጥቁሩ መኪና ላይ ያለው፣ እነዛ ደግሞ በእግራቸው። እንዴት ሕስድ አይገባቸው? ለዛ ነው አላህ ቁርአን ለነብዩ ኹዝ ምን አምዋልህም ሰደቃል፣ ከገንዘባቸው ዘካን ሰደቃን ያዝና ለድሆቹ በትናል። ለምን? ተጠሂሩሁም ታጸዳቸዋል። ሰጩን ከስስት ታጸደዋል፣ ተቀባዩን ከምቀኝነት ታጸደዋል። ካካፈልከው አላህ ያኑርልኝ ነው የሚልህ። ዘግተህ ከበላህ ግን ጥርስ ነው የሚነግሰው። አብሮን እኮ ትናንትን ያደጋውን ዘግቶን አለፈ ይላል። አራቀዋለሁ እኮ እንዲህ ነው የምትሰሙታል። ካለህ አካፍለው፣ የሕስድ አይን ትሰብራለህ። ጠርታ አካፍለው፣ ጋብዘው፣ ሰደቃ ስጠው፣ አቋቁመው፣ ጊፍት አምጣለት። ላንተ ዱዓ አድራጊ እሱን እንኳን ለሐስድ እዛ በኋላ። ሁለተኛ እንዳትኮራ፣ ዘግተህ እንዳታልፍ። ሰርጋቸው ላይ ተገኝ፣ ስኬታማ ነኝ ብለህ እንዳትሸሽ፣ ለቅሶ እንዳትጠፋ። መንገድ ላይ በደንብ ሰላም በላቸው። ደስ ነው የሚለው ስኬታማ የሆነ ሰው ወርዶ ሰላም ሲለው ሲያቀፈው፣ ያንተ ዱዓ አድራጊ እሱ። የሐሲድን አይን የምትሰብረው አንተ ራስህ ባለመኩራት በማካፈል። ይህን ሁሉ አርገህ ደግሞ አልፎም ይመጣል ሐሲድ አይኑ ማይሰበር። እሱን ዱዓህን ያዝበት። ነቢዩ ዓለይሂ ሰላቱ ወሰላም ሁሌም አንድ ሙእሚን ጠዋት ተዋት ቢስሚላሂ አለዚ ላ የዱሩ መዐ እስሚሂ ሸይ ፊል አርድ ወላ ፊስ ሰማይ አለ፣ ችግር አይገጥመው። አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ፣ ከፈጠረው ነገር ሁሉ ሙሉ በሆነው ስሙ ትጠበቃለሁ ብለህ አዝካረ ሰባህ ወልመሳ አድርግ። አንተ ያኔ የብረት አጥር ውስጥ ነው ያለ። ቁል ሁወላሁ አሐድን፣ ቁል አዑዙ ቢረቢል ፈለቅን፣ ቁል አዑዙ ቢረቢን ናስን ከሱብሒ በኋላና ከዐሱር ወይ ከመግሪብ በኋላ ሶስት ያዝ። አንተ በትልቅ የሆነ ጥበቃ ውስጥ ነው ያለ። ያኔ እነሱ ችግር አይጎዳ። የምትገኘው ከነዚህ ጥበቃ ውስጥ ስትወጣ። አይንም የሚጎዳ ምናልባት ወደፊት ቀጥታ እሱ እናነሳለን። የሕስድ ውጤት የሆነውን አይነ ናስ ምንለው የብዙ ህይወቶችን ያመሰቃቀለው የልብ በሽታዎችን እያከምን የምንሄድባቸው ብዙዎች ይኖሩናል። አላሁ ስብሓነሁ ወተዓላ ውስጣችን ከመጥፎ ነገር አላህ ያጽዳው። አንድነታችን አላህ ይጠብቀው። ለሌላው ወንድማችን መልካም ከሚያስቡት አላህ ያደርገን። ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ፊ አምሲኩም ወፊ የውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ
وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين، اللهم طهر قلوبنا من النفاق والرياء والسمعة والعجب والكبر. اللهم آت نفوسنا تقواها وزكها أنت خير من زكاها، أنت وليها ومولاها. اللهم إنا نسألك المعافاة في الدنيا والآخرة. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا فأقم الصلاة.